666 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ባሌን ያገኘሁት በፌስቡክ ነው። እናንተ ግን ስለኛ ያላላችሁት የለም። ሁሌም ቢሆን ምንም ብባል ለኔ ደንታ አይሰጠኝም። ምክንያቱም እኔ ብዙ መከራና ስቃይን አይቼ የስደት ገፈት ቀማሽ ሆኜ ሕይወት በብዙ ፈትናኝ ስላልወደቅኩ እዚህ ደርሻለሁ። አሁን ግን በማይመጣው መጣችሁብኝ የሚል ኃይለ ቃል የተሞላበትን የቁጣ ሐሳብ ይዛ ብቅ ያለችው የቲክቶኳ የማዳም ቅመሞች ተሟጋች የላጤዎች አጣማሪ ለተቸገሩት ገንዘብ አስተባባሪ ሀቢባ ከሰሞኑ ትንሽ ከረር ያለ ነገር ገጥሟታል። ቲክቶክ የተባለው ማህበራዊ ሚዲያም ዓይንሽን ላፈር ብሏት የተለያዩ ጭምብሎችን እያደረገች የተከፈተባትን ያስቆጣትን ስርዓት አልበኛ ሰዎች የለጠፉባትን ያስቀየማትን ምላሽ ስትሰጥ ካፏ ያመለጠው ነገር ግን ብዙዎችን ክውም አስብሎ አስደንግጧቸዋል። ሀቢባ ለምን የ666 አምላኪ የሰይጣን አምላኪ ሆናለሁ አለች? ማንስ ምን አድርጓት የዚህን ውሳኔ እንድትሆን አደረጋት? ማንስ ልጇን ሰደበባት? ምንስ ብለው ሰደቡባት? የምንነግራችሁ ሲሆን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አግዙን እያልን በትህትና እንጠይቃለን። አሁን ሶሻል ሚዲያው እንዳሸን ተጠቃሚ ባገኘበት ብዙዎች ደግሞ የጉሮሮ መሸፈኛ አድርገው ስራቸው አድርገው መስራት በጀመሩበት በዚህ ሰዓት ብዙ ጉድ የሚያስብሉ ነገሮችን ስንመለከት ቆይተናል። አሁን ሁሉም ነገር የአደባባይ ሚስጥር ሆኗል። ባል ሚስቴን ፈታው፣ ሚስትም ባሌን ፈታው፣ በላው ጠጣው፣ ምንቁጡ ሁሉም እያወጡ መለጠፍ ፋሽን በሆነበት በዚህ ሰዓት ብዙዎች ደግሞ በዚሁ ሶሻል ሚዲያ ተብዬ በተለይ ደግሞ በቲክቶክ ችግራቸው ተገፎላቸው እንባቸው ተጠርጎላቸውም ተመልክተን ደስታችሁ ደስታችን ነው ብለን አብረን በጋራ ያሳለፍንባቸው የተዝናናንባቸው እንደዚሁም መረጃ ያገኘንባቸው በጣም ብዙ አስደናቂ ነገሮች ቢኖሩም ግን አሁን ግን የተሰማው እጅግ አስደንጋጭ ሰው የዚህን ያክል ውሳኔ እንዲወስን ያደረገው ምንድነው የሚያስብልም ጉዳይ ነው። ለማዳም ቅመሞች ተቆርቋሪ፣ ለተቸገረ ደራሽ፣ ሚስት ላጣ ባላጣች አፋላጊ የቲክቶኳ ንግሥት እያሉ የማዳም ቅመሞች የሚጠሯት ሀቢባ ከሰሞኑ በልጇ ምክንያት ሐዘን ገብቷት ሰዎች ልጇን እጅግ ከባድ የሆነ ስድብ ሰድበውባት ይህንን ምላሽ ካልተሰጠ የሰይጣን አምላኪ እሆናለሁ ስትል መደመጧ ብዙዎችን ክው ያስባለ ጉዳይ ሆኗል። ልጄን የሰደቡትን ፈጣሪ ዝም ካላቸው እኔ የ666 አምላኪ እሆናለሁ ማለቷ ደግሞ የለም ሀቢባ እንደዚህ አይነት ውሳኔ ለምን ለመወሰን ፈለግሽ? አንቺ እንዳሰብሻቸው ይሆናሉ ወይ? ውሳኔሽን አስተካኪ ብሎ የሚቆጣት ብዙ የቲክቶክ ቤተሰብ ብታገኝም እሷ ግን ይህንን ለመናገር ለመደጋገምም ወደ ኋላ ለማለቷ ብዙዎችን ያስደነገጠ ጉዳይም ነው። ነገሩ ደግሞ ሀቢባ በኳታር የምትኖር ቲክቶከር ስትሆን የቲክቶክ ስሯ ለተረዱ ሰዎች በላይፍ ገንዘብ ማሰባሰብ፣ አረብ ሀገር ላይ ላሉ ሴቶች የሚደርሰውን ስቃይ በመቃወም ለነሱ መፍትሄ መፈለግ፣ ኢትዮጵያ ሆነው አረብ ሀገር ያሉ ሴቶች ላይ የሚጫወቱ ወንዶችን ማጋለጥ አለፍ ሲልም ትዳር እስከ ማገናኘት የደረሰች ሴት እንደሆነች ብትታወቅም እሷን ለመዝለፍ እድገቷን ለማቆም እንደዚሁም ደግሞ ጠላት የሆኗት ብዙ ሰዎች ዘመቻ ከፍቶባት እልህ አስይዟት የነበረ ቢሆንም አሁን ግን የመጨረሻ አይኔ በሆነው ልጄ መጡብኝ ስትል ውኡቷንም አሰምታለች። በሰሞኑ በቃላት አለመግባባት ምክንያት በሰፊው ማህበረሰብ ተቃይማ አካውንቷ ይዘጋል፣ ትከፍታለች፣ በድጋሚ ይዘጋል። ከሁሉም የባሰው ነገር ግን ካፋ የወጣችውም ነገር ነው። ነገሩ ተባብሶ የቃላት ጦርነት የተጀመረም ሲሆን ከሷ ጋር የቃላት ጦርነት የጀመሩት ልጆች አንድ መስማት የተሳነው ልጅ እንዳላት ቀድማ ራሷ የተናገረች ቢሆንም አሁን ግን አጸያፊ ስድብ የሚሰርቡታል። የወለደች እናት ናትና ፈጣሪ መስማት የተሳነው አድርጎ ልጄን እሱን የሚሳደቡትን ፈጣሪ ዝም የሚላቸው ከሆነ እኔ የሰይጣን አምላክ ይሆናለሁ ስትልም ተደመጠች። እንባዋ እየተሽጎደጎደ እንደዚህ ማለቷ ብዙዎችን ያሳዘነ ቢሆንም ንግግሯ ግን ልክ እንዳልሆነ ማወቅ አለባት የሚሉ ሰዎችም መምጣታቸውም ታውቋል። ከዚህ በፊት በተደጋጋሚ እሷን ለማኮሸሽ የሚወጡባት መረጃዎችን፣ ስድብና ጥላቻዎችን ብትችልም
በቃኝ በልጄ ባይኔ መጡብኝ። እኔ ጫትም መጠጥም ሁሉንም ኃጢአት አድርጌያለሁ። ባለፈ ታሪኬ ውቀሱኝ፣ ልጄን ግን በፍጹም አትስደቡብኝ፣ እንዲያላችሁ አትናገሩብኝ፣ ተፋረዱኝ እያለች በተለያየ የቲክቶክ አካውንት ፊቷን እየደበቀች ጭንብል እያደረገች ሐሳቧን ሰንዝራለች። ብዙዎችን ያስቆጣው ጉዳይ ግን የ666 አባል እሆናለሁ ማለቷ ሀቢባን ምነካት ያስባለ ጉዳይ ሲሆን ልሳን ሚዲያ ሰዎች ወዳልተፈለገ የቃላት ጦርነት መግባታቸው ስሜትን፣ ሞራልን እየነካ እንዲህ አይነት ያለውን ውሳኔ እያስወሰናቸው መሆኑ ያሳስባልና ቃል ከመውጣቱ በፊት እንንጠቀቅ የሚል ምክር ቢጤን ጣል ለማድረግም ተገዳለች። እርሶ ግን ሀቢባ ልክ ናት ብለው ያስባሉ? በኮመንት መስጫው ላይ ሐሳብ አስተያየቱን የሚያጋሩን። ማልቀስ አልነበረባትም። ስንት በሽተኛ ሳክማለች፣ ስንት ችግረኛን ረድታለች። በጣም ብዙ ቢሆንም ግን እናት በልጇ ላይ ደካማ ናት። ሲነካባት ማንም እናት አትወድም፣ ልቧ ይሰበራል። ልጆች ቀይ መስመር ናቸው የሚሉ የህዝቡ አስተያየትም እውነት አላት። የተናገረችው ነገር ግን ልክ አይደለም የሚያስብሉም ሆኗል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን።